በትራምፕ አስተዳደር ክፉኛ እየተነቀፉ የሚገኙት የጸጥታ ዋስትናና የጦር መሳሪያ እርዳታም የሚፈልጉት አጋሮቻቸውን ማስቀየም ያልወደዱት በዩክሬን ሕዝብና ፖለቲከኞች ጥያቄ የበዛባቸው በአንድ ወቅት ኮሜዲ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ትንቅንቅ ማድረጋቸውን ቀጥለውበታል። በተለይ ትራምፕ መራሹ ባለ 28 የሰላም እቅድ ከወጣ በኋላ በኪየቭና በዋሽንግተን መካከል እጅግ ሰፊ የሆነ ውዝግብ መፈጠሩ ይታወቃል። ፑቲን ምርጫ መደረግ አለበት እያሉ የዩክሬንን ፖለቲከኞች ማጣደፋቸውን ቀጥለውበታል። ዜሌንስኪ ብዙ ስብስብ ፈተናዎች ተደቅነውባቸዋል የሚሉ በርካቶች ቢኖሩም አሁን ላይ ከትራምፕ የተቃጣው ግዛትን አሳልፎ መስጠት አለባቸው የሚለው ግን ብሔራዊ ክብርን የሚነካ መሆኑ ሁኔታውን አካብዶባቸዋል። ፑቲን ዜሌንስኪ ህጋዊ መሪ አለመሆናቸው የሰላም ስምምነቱን እያደናቀፈው እንደሆነ በተደጋጋሚ ይናገራሉ። ሌላው በዚህ በሩሲያና ዩክሬን ጉዳይ እስካሁን ድረስ መግባባት ያቃተው የአውሮፓ ህብረት ለሁለት ተከፍሏል። ውስጣዊ ንቅዘትም ገጥሞ እየተባለ ነው። በተለይ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በተደጋጋሚ ህብረቱ የጦር ነጋሪት በመጎሰብ ኪየቭና ሞስኮ ወደ ሰላም እንዳይመጡ እንቅፋት መሆኑን ይናገራሉ። የመጀመሪያው ቡድን የሆነው እንግዲህ የማፊያዎች ቡድን ጠበንጃ በመሸጥ ባንኮችን በማስተዳደርና የዩክሬንን ፖለቲካም የሚዘውሩት በተለይ ደግሞ ኦሊጋርኪ የሚባሉት የዩክሬን ማፊያዎች ጦርነቱ እንዳይቆም ይፈልጋሉ። ምክንያቱም ለዚህ ትልቁ ግባቸው የሚሆነው በጦርነቱ ውስጥ የጦር መሳሪያ አምራች ቡድኖች ከፍተኛ ገቢ እንዲያደርጉ ማድረግ ነው። የሩሲያ ተወካይ ኪሪል ዲሜትሪ ድርድሩ ውጤታማ መሆኑን በተደጋጋሚ ቢናገሩም አሁንም ግን የሩሲያና የዩክሬን ጦርነት አልቆመም። ከሰሞኑ በሜዲትራኒያን ባህር የሩሲያን መርከብ አጥቅታለች። ክሬሚያ ላይም የነዳጅ ማከማቸዋን አጥቅታባታለች። ሩሲያ ደግሞ የበቀል ምላሽ እየሰጠች ነው። የሩሲያና የዩክሬን ጦርነት መቋጫው አልተገኘለትም። የብዙ ተንታኞች ግምት የሚሆነው ሁለቱ ሀገራት ወደ ጦርነት መግባታቸውን ተከትሎ የአውሮፓ የፖለቲካ አሰላለፍ መቀየሩን ግልጽ ነው። የአውሮፓ ህብረት ከውስጥ መከፋፈሉ በስፋትም ታይቶበታል። በተደጋጋሚ ከህብረቱ ጋር በሩሲያና ዩክሬን ጉዳይ የማይስማሙት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የሩሲያና ዩክሬን ጦርነት እንዳይቆም ያደረጉት በአውሮፓ ያሉ የጦር ነጋዴዎች ናቸው ብለው መናገራቸው የአውሮፓን ፖለቲካ ውስብስብ እንዲሆን አድርጎታል። እንግዲህ በቅርቡ ዜሌንስኪ 119 ቢሊዮን ዶላር ያስፈልገናል ቢሉም ከአጋሮቻቸው ግን በብድር መልክ የቀረበላቸው 90 ቢሊዮን ዩሮ ወይንም ደግሞ 105 ቢሊዮን ዶላር ነው። ይህ ግን በቂ አይደለም እያሉ ነው ዜሌንስኪ። ጦርነቱ ዛሬም ቀጥሏል። የሩሲያና ዩክሬን ጦርነት በምን ሊያልቅ ይችላል የሚለው ጉዳይ እስካሁን ድረስም የሚፈታ አልሆነም። በአውሮፓውያን የቀረበው ቅድም አሜሪካ መር ተኩስ አቁም ተቆጣጣሪና አስፈጻሚ አካል ህጋዊ አስገዳጅነት እንደሚኖረው ቢደነግግም ጦርነቱ ግን አልቆመም። አሜሪካ ለዩክሬን ኔቶን መሰል ጠንካራ የደህንነት ዋስትና ለመስጠት ቃል መግባቷ እንዲሁም ይህ የዋሽንግተን ታሪካዊ ሀሳብ ሩሲያም እንደምትቀበለው እምነት እንዳላቸው የዋሽንግተን ፖለቲከኞች ቢናገሩም ከክሬምሊን ባለስልጣናት ግን በጉዳዩ ላይ እስካሁን ድረስ የተሰጠ ይፋዊ አስተያየት የለም። ሌላው የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ሀገራቸው ወታደር እንደምትፈልግ ተናግረዋል። ወታደር ትፈልጋለች እንጂ ወታደር ለዩክሬን ማዋጣት አቅም የላትም ብሏል። ምክንያቱም ከፍተኛ የሆነ የኔቶ ማዘዣ ያለው በፖላንድ ስለሆነ በዚህ በፖላንድ የሚመጣን የሩሲያን ጫና ለመከላከል ግዙፍ ኃይል እንደሚያስፈልግ ይናገራሉ። ጣሊያንም ወደ ዩክሬን ወታደር መላክ አስፈላጊነት ላይ ወደ ኋላ ማፈግፈጓም የአውሮፓ ህብረት በውስጡ መሰንጠቅ እንዳለበት ያመላክታል ይላሉ የፖለቲካ ተንታኞች። ሞስኮ በኔቶ አባላት በርሊን ላይ የተደረሰውን ወታደር ወደ ዩክሬን የመላክ ፍላጎት በየትኛውም መንገድ እንደማትቀበለው ተናግራለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን ጦር ነጋሪነታቸውን ማቆም አለባቸው ወይም ደግሞ ዋርሞንገርነታቸውን ማቆም አለባቸው ሲሉ በተደጋጋሚ አስጠንቅቀዋል። ሸሪኮቿም አጋሮቿም ቢሆኑ ሩሲያን መንካት የሚጀምሩ ከሆነ ምድራዊ ቅጣት ይጠብቃቸዋል ሲሉ ነው የተናገሩት። ፑቲንም ምዕራባውያን ከጦርነቱ ከወጡ እኛም በቅርቡ ጦርነቱን ልናቆም እንችላለን ሲሉ መናገራቸው የምዕራባውያን ጣልቃ ገብነት ጦርነቱ ምን ያክል እያወሳሰበው እንደሆነ መረዳት ይቻላል። በበርሊን ቆይታቸው የምዕራብ ኃይሎች ከፍተኛ ስጋት ውስጥ መግባታቸውን ፖለቲከኞች እየተናገሩ ነው። በበርሊን በነበረው ስብሰባ አብዛኞቹ የምዕራብ ሀገራት የሩሲያ እንቅስቃሴ ወይም ደግሞ ግስጋሴ ስጋት እንደፈጠረባቸው ተናግረዋል። አውሮፓ መራሽ ኃይል ወደ ዩክሬን ለማሰማራት ቁርጠኝነት ማሳየት እንደሚያስፈልግ፣ የዩክሬን ሰማይ ከየትኛውም ጥቃት መከላከል የግድ እንደሆነ፣ ሌሎችንም እርዳታዎች ወደ ዩክሬን ማስገባት አውሮፓን መጠበቅ ነው ብለው ስለሚያምኑ የኔቶና የአውሮፓ ህብረት አባል ሀገራት ከፍተኛ የሆነ እንቅስቃሴ እያደረጉ ነው። እንግዲህ በበርሊን ስብሰባ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መልእክተኛ ስቲቭ ዊትኮፍና ተደራዳሪው ጃሬድ ኩሽነር፣ የዩክሬን ተደራዳሪ ልኡካን የጀርመን፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጣሊያን፣ ሊቱዌኒያ፣ ኔዘርላንድ፣ ኖርዌይ፣ ፖላንድ፣ ስዊድንና ዩናይትድ ኪንግደም ተገኝተው ነበር። እንዲሁም ከብራሰልስ የተወከሉ መሪዎች በተገኙበት ለዩክሬን ጠንካራ የደህንነት ዋስትና
ዋስትና በሚሰጥበት ሁኔታ ላይ መምከራቸው ነው የተዘገበው። ይህ ለዩክሬን የሚሰጠው ኔቶን መሰል የደህንነት ዋስትና በአሜሪካ የቀረበው በክሬምሊን ባለስልጣናት ብዙም የሚዋጥ አይደለም። አብዛኞቹ የሩሲያና ዩክሬን ጦርነትን የሚያባብሱ ነገሮች በተለይ ደግሞ ከአውሮፓ ህብረትና ከኔቶ የሚመጡ ተንኳሽ መግለጫዎች እንደሆኑ ሞስኮ በተደጋጋሚ ታስጠነቅቃለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን የዩክሬንን ግጭት ማባባሱን ቀጥለውበታል ሲሉ መናገራቸውም አስገራሚ ሆኗል። ላቭሮቭ ብራስልስ ላይ የከተሙት የኔቶ አበጋዞች ብሔራዊ መንግስታትን በመጨቆን ህዝባቸውን ለፈተና የሚዳርጉ ናቸው ሲሉም ተችተዋቸዋል። ምዕራባውያን የዓለምን ሰላም በማናጋት አቻ የሌላቸው ክፉ ጨካኞች ወይም ደግሞ ኢቪልስ ሲሉ ነው የተቿቸው። በሞስኮና በክሬምሊን ባለስልጣናት መካከል የሚወጡ የቃላት መወራወሮች የሩሲያና የዩክሬን ጦርነት እንዲቀጥል ከሚያደርጉ ገፊ ምክንያቶች እንደሆነም የፖለቲካ ተንታኞች እየተናገሩ ነው። የሩሲያና የዩክሬን ጦርነትን ይፈታል የተባለው የዶናልድ ትራምፕ እቅድም ከፍተኛ የሆነ ተቃውሞ ቀርቦበታል። የዩክሬን አጋሮችም የራሳቸውን የባለ 20 ነጥብ የሰላም እቅድ ቢያቀርቡም በክሬምሊን በኩል ግን ይሁንታ የተሰጠው አይመስልም። በጠቅላላው የሩሲያና ዩክሬን ጦርነት ትራምፕ ቢገቡበትም፣ ብራሰልስ ቢሰበሰብም፣ የፈቃደኞች ጥምረት ቢከማቹም፣ የአውሮፓ ህብረት በተደጋጋሚ ስብሰባ ቢቀመጥም፣ የጦር መሳሪያ ለመላክ ቢያስብም፣ እርዳታ ብድር ቢሰጥም፣ ነገር ግን ዩክሬንን ለመታደግ አቅም ጎሎታል የሚሉ ትችቶች እየቀረቡበት ነው። ከዚህ በመቀጠል ደግሞ ታሪካዊ ዳራ ወይም ደግሞ የሩሲያና ዩክሬን ጦርነት አሁናዊ ሁኔታ ምን ይመስላል የሚለውን በወፍ በረር አስቃኛችኋለሁ። የሩሲያና ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በምድር ላይ የተከሰተም ግዙፍ ሆኗል። ከጦርነቱ ተፋላሚዎች ባሻገር በዓለም ኢኮኖሚ በተለይም በአውሮፓውያን ላይ እጅግ ከፍተኛ መዋቅራዊ ለውጦችንም አስከትሏል። ይሁንና አሁንም በአጭር ጊዜና በቀላሉ ይቋጫል የሚል ግምትና ተስፋ የለም። ምክንያቱም አውሮፓውያን ጦርነቱን ማስቀጠል የሚያስችል የብድር በጀት መድበዋል። በጀቱን የመደቡትም ዩክሬን ታሸንፋለች ብለው ሳይሆን የጦር መሳሪያ ፋብሪካዎቻቸው ትርፋማነትና ጦርነቱን ለማስቀጠል እጅግ አስፈላጊ እንደሆነ በማመን ነው። ይህ ለ2 ዓመታት በብድር ለዩክሬን የፈቀዱት ገንዘብ $105 ቢሊዮን አካባቢ ነው። ሩሲያ ሙሉውን የዶንባስ ግዛት ዶኔስክና ሉዋንስክን ካልተቆጣጠረች ጦርነቱ እንደማታቆም ገልጻለች። የዩክሬኑ ፕሬዝዳንት ደግሞ በኃይል ተዋግታ ተቀማን እንደሆነ እንጂ መልቀቅ አይታሰብም እያሉ ነው። ፍጥጫውም ቀጥሏል። የዶንባስ 10% ግዛት በዩክሬን እጅ ነው የሚለው አገላለጽ ሩሲያ በምስራቅ ዩክሬን የምታደርገው ወታደራዊ ግስጋሴና ዩክሬን አሁንም በቁጥጥሯ ስር የዋሉትን ስልታዊ ቦታዎች የሚያሳይ ነው። ዶንባስ 2 ግዙፍ ሀገራትን ማለትም ዶኔስክና ሉዋንስክን የያዘ ሰፊ አካባቢ ነው። ዶንባስ የሚባለው የዩክሬን ግዛት 52000 ስኩዌር ኪሎ ሜትር አካባቢም ይሰፋል። ከዚህ ግዛት ሩሲያ ሉሃንስክ የሚባለውን አካባቢ ከሞላ ጎደል ሙሉ በሙሉ ከ98 ከመቶ በላይ ተቆጣጥረዋለች። ዶኔስክ የሚባለው አካባቢ ደግሞ ሩሲያ ከ60 እስከ 70 በመቶ ነው የያዘችው። ዩክሬን አሁንም ጠቃሚ የሆኑ የኢንዱስትሪ ከተሞች፣ ምሽጎችና ስትራቴጂክ መስመሮችን ይዛ ትገኛለች። እጅግ አስፈላጊ የባቡርና የትራንስፖርት መስቀለኛ መንገድ የሚገኝበት ፖክሮቭስክ የቀድሞዋ ሶቪየት ህብረት ትልልቅ የኢንዱስትሪ ከተሞችና የዩክሬን ጦር ዋና አስተዳደራዊ ማዕከላት የሚገኙባቸው ክራማቶርስክና ስሎቪያኒስክም የሚገኙት በዩክሬን እጅ ነው። ሩሲያ ወደፊት እንዳትገሰግስ እንደ ጋሻ የሆነችው ቻስቪያ የተባለች ከፍታ ቦታ ላይ የምትገኝ ከተማም በዩክሬን ቁጥጥር ናት። በአጠቃላይ በዩክሬን የሚገኘው ከግዛቱ 15 በመቶ እንደሆነ መረጃዎች ያመላክታሉ። ነገር ግን 15 በመቶ ትንሽ ቢመስልም ቀሪ የዩክሬን ግዛቶችን በቁጥጥር ስር ለመዋል የጦርነቱን ውጤት ለመወሰን ቁልፍ ነው። ዩክሬንና አውሮፓውያን ይህን አካባቢ ለሩሲያ መልቀቅ በፍጹም አይታሰብም የሚሉትም ከዚህ በመነሳት ነው። ምንም እንኳ ውጤቱን የሚቀይሩ በርካታ ክስተቶች ወይንም ቴክኖሎጂዎች ወደ ጦርነቱ ሊቀላቀሉ ቢችሉም አሁን ላይ በተጨባጭ ባለው ሁኔታ ላይ ተመስርተው የዘርፉ ተንታኞች የሚሰጡት ግምት ግን ችላ የሚባል አይደለም። ስለሆነም የትንተናቸው መነሻ ቁልፍ ምክንያቶችን በጥልቀትና በስፋት መረዳት የመሆን እድሉን ለማስላት የጎላ ጠቀሜታም ይኖረዋል። በዋነኝነት ዩክሬን ላለፉት 10 ዓመታት የገነባቻቸው ምሽጎች ናቸው። ዩክሬን እነዚህን ምሽጎች መገንባት የጀመረችው በፈረንጆቹ 2014 ሩሲያ ክሬሚያን ከወሰደች በኋላ ነው። በዘመናዊ ወታደራዊ ሳይንስ ረዥም ጊዜ ተወስዶ የታነጹ ንብርብር የኮንክሪት መከላከያዎችም ናቸው። የአካባቢው አቀማመጥም በዓለም ላይ ከሚገኙ እጅግ አስቸጋሪ የጦር ቀጠናዎች አንዱ እንዲሆንም አድርጎታል። እስካሁን በሚታወቀው የዩክሬን ወታደሮች ከባድ መሳሪያዎቻቸው በሚደርሱባቸው አካባቢዎች የሚገኙ ዛፎችንና ቁጥቋጦዎችን ጠራርገው ያስወግዳሉ። ይህን የሚያደርጉትም የሩሲያ ወታደሮችና የጦር ተሽከርካሪዎች ከርቀት እንዲታዩቸው ነው። ከርቀት ሳይጠጉ የከባድ መሳሪያዎችና የድሮን በረዶም ያዘንቡባቸዋል። የሩሲያ ጦር ከፍተኛ መስዋዕትነት ሜዳውን ማለፍ ከቻለ የፈንጂ እርሻዎች
ይጠብቁታል። በብዙ ሺዎች የሚቆጠሩ ጸረ ታንክና ጸረ ሰው ፈንጂዎች እንደ ኮብልስቶን ተነጥፈውም ይጠብቋቸዋል። ይህም የሩሲያን ግስጋሴ ከሚያዳግተው አንዱ ጉዳይ ነው። ሩሲያ እነዚህን ፈንጂዎች ለማጽዳት ሲሞክሩ በዩክሬን ድሮኖችና መድፎች ጥቃት ይደርስባቸዋል። ዶጋመድ መሆናቸው አይቀርም። አንዳንድ አካባቢዎች እስከ 15 ኪሎ ሜትር የሚሰፋ የጸረ ታንክና ጸረ ሰው ፈንጂዎች መቀበራቸውም ይነገራል። ይህን ሁሉ ማለፍ ከተቻለም 7 ዙር ከ5 እስከ 10 ሜትር ጥልቀት ያላቸው የኮንክሪት ዋሻዎች ወይም ምሽጎች አሉ። ምሽጎቹ ከባድ መሳሪያዎች፣ ሎጂስቲክ፣ ከባድ ተሽከርካሪዎች፣ ወታደሮችን ማንቀሳቀስ የሚያስችሉ መገናኛዎችም አሏቸው። ታንኮችና ሌሎች ከባድ የጦር መሳሪያዎች እንዲሁም ወታደሮች አንገታቸውን ብቻ ብቅ አድርገው መዋጋት የሚያስችሏቸው ናቸው። በተጨማሪም የምሽግ መግቢያም ታንኮችና ሚሳይሎች በማስመሰል ከርቀት የማይለዩ ብዙ ሺህ ማሳሳቻዎች በየምሽጉና በተለያዩ ርቀቶች ተገንብተዋል። የእነዚህ ማሳሳቻዎች ዓላማ የሩሲያን የጦር መሳሪያ ማባከን፣ ኪሳራ መጨመር ትኩረት ላይ እያደረገ እንደሆነም የዘርፉ ተንታኞች ይናገራሉ። የሩሲያ ጦር እነዚህን ተደራራቢ መሰናክሎች ካለፈም የዩክሬን ጦር በመሬት ውስጥ ወደ ቀጣይ ምሽግ ይዛወርና በሩሲያ ጦር ላይ የድሮን ማዕበል ያወርዳል። በዚህ ሁኔታም የሩሲያ ጦር ሁሉንም ምሽጎችና መሰናክሎችን አልፎ ዶንባስን ለመቆጣጠር ምድራዊ ሲኦልን ማለፍ ግድ ይለዋል። ፋብሪካዎች፣ ህንፃዎች፣ ከተሞችና ገጠሮችም ውስብስብ ምሽጎች ተገንብቶባቸዋል። ይህ ለሩሲያ ጦር እጅግ ፈታኝ ነው። በተለይም ቻሲቭ ያር የምትባለው ተራራ ላይ የምትገኝ ስትራቴጂክ ከተማም ለመያዝ በእያንዳንዱ እርምጃም የአያሌ የሩሲያ ጦር አባላትና መሳሪያም ግድ ይላል። በአካባቢው የሚገኙ የቀድሞ ሶቪየት ህብረት ግዙፍ ለከሰል ማዕድን ማውጫዎችን በኮንክሪት ታንጸው ወደ ምሽግነት መቀየራቸውም የአካባቢውን ጦርነት እጅግ ፈታኝ አድርጎታል። እነዚህን የመሬት ውስጥ ለውስጥ ምሽጎች መለየትም ማፈራረስም አስቸጋሪ ሆኗል። ወታደራዊ ተንታኞች እንደሚሉት ጦርነቱ ካልቆመ ሩሲያ እስከ 5 ዓመት ሊወስድባት እንደሚችል የሚገልጹትም ከዚህ በመነሳት ነው። በአሁኑ ወቅት ይህን ቀሪ ግዛት ለመያዝ በየቀኑ ከፍተኛ ጥቃት በመሰንዘር ላይ ትገኛለች ሩሲያ። ውጤቱ ግን በጣም አዝጋሚ ነው። በዚህ ምክንያት ሩሲያ እነዚህን ምሽጎች ሰብሮ ለመግባት የምትጠቀመው ስልት የስጋ መፍጫ ሚት ግራይንደር የሚል ስያሜም ተሰጥቶታል። ይህ ማለት አንድ ትንሽ ምሽግ ለመያዝ ብቻ በብዙ ሺዎች የሚቆጠሩ ወታደሮች፣ በመቶዎች የሚቆጠሩ ታንኮችና ድሮኖችን ትገብራለች ማለት ነው። ይህ ሂደት ደግሞ ወደ ድል ለመቅረብ ዓመታትን ስለሚወስድ የሩሲያን ቀሪ ጉዞ እጅግ አዝጋሚ ያደርገዋል። ይሁን እንጂ ሩሲያ ከቅርብ ጊዜ ወዲህ የወታደራዊ ምሁራንና ተቋማትን ትንተና የሚያዛቡ ስልቶችን መጠቀም ጀምራለች። ለጥቃት የሚያጋልጡ ገላጣ አካባቢዎች ውስጥ ሳትገባ መጀመሪያ የማይበገሩትን የዩክሬን ኮንክሪት ምሽጎች በተንሳፋፊ ቦምቦች ወይንም ደግሞ ግላይድ ቦምብስ ማደባየት ጀምራለች። እነዚህ ቦምቦች የጦርነቱን መልክ መቀየርና ትንተናዎችን ማዛባት ናቸው። ቦምቦቹ አዲስ የተሰሩ አይደሉም። ከሶቪየት ዘመን ጀምሮ የነበሩ ናቸው። ቦምቦቹ ከአውሮፕላን ሲጣሉ ክንፋቸውን ዘርግተው በንፋስ ኃይል ረዥም ርቀት ይንሳፈፋሉ። ከርቀት መቆጣጠርና መምራት የሚያስችል ጂፒኤስ የተገጠመላቸው ሲሆን የትኛውንም የኮንክሪት ምሽግ ውስጥ ገብተው ማፈራረስ፣ ማውደም፣ መደርመስ ይችላሉ። የሩሲያ አውሮፕላኖች ቦምቦችን የሚጥሉት ከዩክሬን የጸረ አውሮፕላን መከላከያ ክልል ውጭ ከ40 እስከ 60 ኪሎ ሜትር ርቀት ላይ ሆነው ነው። ይህ ካልሆነ ግን አደጋው ይከፋል። የሩሲያ አውሮፕላኖች ቦምቦቹን የሚጥሉት ከዩክሬን የጸረ አውሮፕላን መከላከያ ውጭ ከሆኑ ለድል እንደሚበቁ ይነገራል። ይህ ግን ፈታኝ ነው። ቦምቦቹ በየትኛውም የአየር መከላከያ ሊመቱ የማይችሉ መሆናቸውም ለዩክሬን ለጦሯና ለምዕራባውያን በአጠቃላይ ያልተጠበቀ ተግዳሮትም ፈጥሯል። እነዚህ የሩሲያ አውሮፕላኖች ከ500 እስከ 3000 ኪሎ ግራም የሚመዝኑ ግዙፍ በመሆናቸው የትኛውንም ኢላማ በቀጥታ በመምታት የማድቀቅና ወደ ፍርስራሽ የመቀየር አቅምም አላቸው። በአንጻሩ የሩሲያ ጦር ከርቀት እንዳየ ከለላ በመፍጠር ጸረ ሰውና ጸረ ታንክ ፈንጂዎችን አጽድቶ በማለፍ መስዋዕትነትን የመቀነስ እድሉን ያፋጥናል። በአንጻሩ አውሮፓውያን ለዩክሬን ተጨማሪ ዘመናዊ ኤፍ-16 አውሮፕላኖችና የረዥም ርቀት ሚሳይሎችን በመሸጥ ተንሳፋፊ ቦምቦች የሚጥሉትን የሩሲያ ጀቶች ከተቻለ ሳይነሱ ለማውደም ካልተቻለም ቦምቡን ሳይተኩሱ ለመምታት አቅደው ጥድፊያ ላይም ገብተዋል። ስለሆነም ሩሲያ መላው ዶንባስን የምትቆጣጠርበት ጊዜ ዩክሬን አውሮፓ አዲሱን የሩሲያ ስልት የመመከት ስኬታቸው ላይ ሊመሰረት እንደሚችል ይጠበቃል። ሁለቱም ወገኖች በቀጣይ የሚጠቀሟቸው የጦር ቴክኖሎጂዎች፣ ወታደራዊ ቴክኒኮችና ሌሎች ተያያዥ ጉዳዮችም ለጦርነቱ ድል መቀየር ወይንም መዘግየት ወይንም መፋጠን ወሳኝ ይሆናሉ። ይሁን እንጂ ሩሲያ ከቅርብ ጊዜ ወዲህ የወታደራዊ ምሁራንና ተቋማትን ትንተና በይበልጥ እየተጠቀመችበትም ትገኛለች። የሩሲያና የዩክሬን ጦርነት ዛሬም እየተወሳሰበ ቀጥሏል። ክቡራትና ክቡራን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።